የኢትዮጵያን በቀላሉ ማነቅ የምችለው ኢትዮጵያን ማነቅ ፈልጋለሁ ኢትዮጵያን ደግሞ ማነቅ የምችለው ኢትዮጵያን ከባህሩ ስገፋት ነው ብሎ ያምናል የካይሮ መንግስት። ለምንድነው ይሄንን የሚያስበው ስትል ኢትዮጵያ ከባህሩ በተገፋች ቁጥር ኢኮኖሚያ በሌሎች ሀገሮች ላይ ዲፔንደንት ይሆናል። ኢኮኖሚያ በሌሎች ሀገሮች ላይ ዲፔንደንት የሚሆን ከሆነ ደግሞ ኢትዮጵያ ጣፈንቷን በራሷ መወሰን አትችልም። ምክንያቱም ባህር በር ኢትዮጵያ እንደ ሀገር ባህር በር ባለቤት የምትሆን ከሆነ ኢኮኖሚያ ይነቃቃል። ኢኮኖሚያ ሲነቃቃ የውጭ ባለሀብቶች የሀገር ውስጥ ባለሀብቶች በኢንቨስትመንት ዘርፉ ከፍተኛ ስምሪት ያደርጋሉ። ይሄ ስምሪት ደግሞ የራሱ የሆነ ኢነርጂ ዲማንድ ያደርጋል። ይሄን ኢነርጂ ዲማንድ ሳቲስፋይ ለማድረግ ደግሞ ኢትዮጵያ ወደ ወንዞቿ ትሄዳለች። ወደ ወንዞቿ የምትሄድ ከሆነ ደግሞ የኢትዮጵያ አብዛኛው የውሃ ሀብት የሚገኘው በናይል ተፋሰስ ውስጥ ነው። ስለዚህ ኢትዮጵያ ወደ ናይል ተፋሰስ እንዳትሄድ ማድረግ ከፈለክ ማወክ ይኖርብሃል። ብሮድሊ ቀጠናውን አሁን ወደ ኢስተርን ናይል የሚሉትን ቀጠና አንስቴብል ማድረግ ያስፈልጋል። ምክንያቱም ደጋግሜ እንደምለው የግብጽ መንግስት ኢትዮጵያ ውስጥ በማንኛውም መንገድ የሚፈጠር የፖለቲካም የኢኮኖሚም ዲስታቢላይዜሽን ወይም አለመረጋጋት ቤኔፊት ያደርገኛል ብሎ ያምናል። ይሄ ያደርገዋል በዘላቂነት አይመስለኝም። እስከዛሬ ድረስ አምጥቶታል። አሁን ኢትዮጵያ ብዙ ነገሮችን አልፋ ብዙ ነገሮችን ተቋቁማ የህዳሴ ግድብን አሳክታለች።